75 በመቶ ጦርነቱን እንደማሸነፍ እርግጠኛ ነኝ ሲል ህወሓት ይፋ አደረገ። በመቀሌ ዝግ ወታደራዊና ፖለቲካዊ ስብሰባዎች እየተደረጉ እንደሚገኝ ታውቋል። በዚህ ስብሰባ ህወሓት ከፍተኛ አመራሮች ጦርነቱን እናሸንፋለን፣ የጦር መሳሪያ እጥረት የለብንም፣ ፋኖና ህግደፍ ከጎናችን ናቸው የሚል ግምገማ ማቅረቡ ተሰምቷል። ቲዲኤፍ በበኩሉ የፌዴራል መንግስቱን ከበባ እንሰብራለን ሲል 4 ኪሎ ላይ ዝቷል። እናስደምጣቸዋለን። የህወሓት ሻዕቢያ፣ ፋኖ፣ ኦሮሞ ነጻነት ሰራዊትና የአልቡርሃን ኃይል አብይን ለመውጋት በጋራ መምከራቸው ታወቀ። እነዚህ ኃይሎች ሱዳን ውስጥ በተደጋጋሚ እየተገናኙ እንደሆነ የተዘገበ ሲሆን ዓላማቸውም የፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት ነው ተብሏል። ጉዳዩ እጅግ አስደንጋጭ ሆኗል። እዚህ አሰላለፍ ውስጥ ጄኔራል አልቡርሃን ከፋኖ ኃይሎች ጎን መቆማቸው ትኩረት ስቧል። በሌላ በኩል ወደ ድንበር እየተንቀሳቀሰ በነበረ የመንግስት ኃይል ላይ የፋኖ አማጺዎች ጥቃት ማድረሳቸውን እየተናገሩ ነው። እንመለስበታለን። ከፍተኛ ባለስልጣኑ አስመራ አዲስ አበባ ገቡ። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ከጫፍ በደረሱበት በዚህን ወቅት የሚኒስትሩ 4 ኪሎ መገኘት ትልቅ ትኩረት ስቧል። የሚድል ፓወር ሀገራት በአፍሪካ ቀንድ ቀጠና ቡጢ ሊቃመሱ የኃይል አሰላለፋቸውን እያስተካከሉ ሲሆን ሪያድ አብይን ከአቡዳቢ መንጋጋ ፈልቅቃ ለማውጣት ጥረቷን የቀጠለች ሲሆን ይህ ካልሆነላት ግን በቀጣይ ሳምንታት አሰላልፏን ሙሉ በሙሉ ወደ አዳሉ ልታደርግ እንደምትችል ተገምቷል። ትሰሙታላችሁ። ትራምፕ ከሶማሌላንድ ብስራት ሰሙ። ኢትዮጵያ የተመኘችው የጦር ቤዝ ለአሜሪካ ተላልፎ ሊሰጥ መሆኑ ተሰምቷል። ሶማሌላንድ ለአሜሪካ ብርቅዬ ማዕድናትን ጨምሮ የጦር ቤዝ ለመስጠት መስማማቷ ታውቋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። 75 በመቶ ጦርነቱን እንደማሸነፍ እርግጠኛ ነኝ ሲል ህወሓት ይፋ አደረገ። በመቀሌ ዝግ ወታደራዊና ፖለቲካዊ ስብሰባዎች እየተደረጉ እንደሚገኝ ታውቋል። በዚህ ስብሰባ ህወሓት ከፍተኛ አመራሮች ጦርነቱን እናሸንፋለን፣ የጦር መሳሪያ እጥረት የለብንም፣ ፋኖና ህግደፍ ከጎናችን ናቸው የሚል ግምገማ ማቅረቡ ተሰምቷል። ቲዲኤፍ በበኩሉ የፌዴራል መንግስቱን ከበባ እንሰብራለን ሲል 4 ኪሎ ላይ ዝቷል። ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ ናቸው። ይግባ ኢትዮጵያ ከታማኝ ምንጮችና ከውይይቱ ተሳታፊዎች መረጃዎችን ማሰባሰቡን ዘግቧል። በዚህም በስብሰባዎቹ የሚቀርቡ ሰነዶች በህወሓት ጽህፈት ቤት የተዘጋጁ ሲሆኑ የስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ ናቸው። አንድ የስብሰባው ተሳታፊ ስለ ስብሰባው ሲናገሩ እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ባልሆነው ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ይላል። ለቀረበው ጥያቄና ሌሎች ተዛማቾች ከመድረክ ምላሽ ተሰጥቷል የሚሉት እኚሁ ምንጭ አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜያዊ አስተዳደርና የዲፕሎማሲ ልምድ ካላቸው በተውጣጡ አመራሮች በመመራት ላይ እንደሆነ ተገልጿል ብለዋል። ሰነዱ በኮሚቴው የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ የህወሓት ካድሬዎች ተሰጥቷል ሲሉም ያክላሉ። ካድሬዎቹ በስብሰባው ላይ ትግራይ እንደ ባለፈው ጥቅምት 2015 ዓ.ም የነበረው ጦርነት በከበባ ላይ እንዳልሆነች በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው የህወሓት አመራር ከባለፈው ዓመታት የተሻለ የተጠናከረ ከላይ እስከታች ወጥና የተናበበ እንደሆነ ለተሰብሳቢዎቹ በስፋት ተናግረዋል። በተጨማሪም ከሃዲዎቹ ሲል የፈረጃቸው በተለይ የነ ጄኔራል ጻድቃንና የስምረት ፓርቲ መስራቾች ሲላቸው ከህወሓት መዋቅር ሙሉ በሙሉ መቆረጡ ከሃዲዎች አላቸው ከህወሓት መዋቅር መጠረግና ከፋኖና ከሻዕቢያ መንግስት የፈጠሩ ስልታዊ ግንኙነት ባለፉት 2 ዓመታት ከተመዘገቡት ከፍተኛ ድሎች ተጠቃሽ መሆናቸው የተተኳሽ እጥረት እንደሌለው ይህንና ሌላ ተደምሮ ዳግም ጦርነት ከተጀመረ ህወሓት 75 በመቶ አሸናፊነት ተማምኖ እንደሚዋጋ የውጊያው ዋና ዓላማ በወራሪ የተያዙ የትግራይ ግዛቶች ማስመለስ እንደሆነ መድረኩን የመሩ ካድሬዎች ተናግረዋል። ሰብሳቢዎቹ በአመዛኙ መልሶ ጦርነት እንዲካሄድ ፍላጎት እንደሌላቸው፣ ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸውን አንጸባርቀዋል ብለዋል። በተያያዘ አሁንም በባንኮች የተከሰተ የጥሬ ገንዘብ እጥረት ተባብሶ ቀጥሏል። በየብስና በሰማይ ወጣቶች ትግራይን የመልቀቅ ፍሰት ማቆም ያልተገኘ
የህወሓት ሻዕቢያ፣ ፋኖ፣ ኦሮሞ ነጻነት ሰራዊትና የአልቡርሃን ኃይል አብይን ለመውጋት በጋራ መምከራቸው ታወቀ። እነዚህ ኃይሎች ሱዳን ውስጥ በተደጋጋሚ እየተገናኙ እንደሆነ የተዘገበ ሲሆን ዓላማቸውም የፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት ነው ተብሏል። ጉዳዩ እጅግ አስደንጋጭ ሆኗል። እዚህ አሰላለፍ ውስጥ ጀኔራል አልቡርሃን ከፋኖ ኃይሎች ጎን መቆማቸው ትኩረት ስቧል። በሌላ በኩል ወደ ድንበር እየተንቀሳቀሰ በነበረ የመንግስት ኃይል ላይ የፋኖ አማጺዎች ጥቃት ማድረሳቸውን እየተናገሩ ነው። የቀድሞ የቢቢሲ አፍሪካ ዋና ኤዲተርና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላውንት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ የጋራ ጥቃት ለመክፈት መምከራቸውን ጽፏል። ከዚህም ቀደም ዘ ኢኮኖሚስት እነዚህ ኃይሎች በሱዳን ተገናኝተው መወያየታቸውን መዘገቡ ይታወሳል። የሱዳን ብሔራዊ ጦርን የሚመሩት ጄኔራል አብዱል ፈታህ አልቡርሃን የኢትዮጵያ አማጺዎችን እንደሚደግፉ መረጃዎች ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸው መሐመድ ሐምዳል ዳገሎ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፎ እየተዋጉ መሆኑን ከሰዋል። ከቅርብ ጊዜ ወዲህ የባዳና ባንዳ ትርክት እያሰራጭ ያለው ብልጽግና ኢትዮጵያ ውስጥ ያሉ ታጣቂ ኃይሎች ህብረት ፈጠሩብኝ ሲል ይሰማል። በቅርቡ እንኳን አቶ ሽመልስ አብዲሳ ስለዚሁ ጥምረት ተናግረው ነበር። ባለፈው ሳምንት በነበረ የጨፌ ጉባኤ ላይ ንግግር አድርገው የነበሩት ሽመልስ ፋኖና የኦሮሞ ነጻነት ጦር ተጣምረዋል ሲሉ ከሰዋል። እነዚህ ጠላቶች አማርኛ ከሚናገረው ሸኔ ጋር ግንባር በመፍጠር እየሰሩ ነው። እኛ የኦሮሞን ጭንቅላት ቆርጦና አንገቱን እንጨት ላይ አንጠልጥሎ ይዞ ከመሄድ ጋር አንደራደረም፣ እንዲያውም እናጠፋቸዋለን ሲሉ ጠንካራ ዛቻ አሰምተዋል። አቶ ሽመልስ በዚህ ንግግራቸው የኦሮሞ ነጻነት ሰራዊትን ወይንም ኦነግ ሸኔን ከፋኖ ጋር አብሮ በቅንጅት እየሰራ ነው በሚል እንዲህ ሲሉ ከሰዋል። የኦሮሞን እናት ቤት ካቃጠሉ ጋር አብረው እየሰሩ እንዴት ለኦሮሞ እንታገላለን ይላሉ በማለት ፋኖና ኦነግ ሸኔ አብረው እየሰሩ ነው የሚል ክስ ሲሰማ ይህ የመጀመሪያው አይደለም። ወራቶች በፊት እጁን ለመንግስት የሰጠው የጎጃም ፋኖ የመረጃና ደህንነት ኃላፊ ያረጋል አያና ስለዚህ ጉዳይ በመንግስታዊ ቴሌቪዥን ቀርቦ አነጋጋሪ አስተያየት ሰጥቶ ነበር። በወቅቱ እጅ የሰጠው የፋኖ አመራር ዘመነ ካሴና ጃልመሮ በጎጃም ተገናኝተው እርቅ ፈጽመዋል ያለ ሲሆን ሁለቱ አመራሮች በሪታርዶ እርቅ ሲፈጽሙ እኔ በስፍራው ነበርኩ ሲል ገልጾ ነበር። በተመሳሳይ አፍሪካን ኢንተለጀንስ ፋኖና ኦላም በጋራ ለመስራት እየተነጋገሩ እንደሆነና በቅርቡ የጋራ መግለጫ እንደሚያወጡ ዘግቦ ነበር። ሆኖም ሁለቱ ኃይሎች በወቅቱ መግለጫውን አስተባብለውታል። ዛሬ ደግሞ የቀድሞ የቢቢሲ ዘጋቢ ፋኖ፣ ኦላም፣ ህወሓትና ሻዕቢያ የጋራ ጥቃት ለመክፈት መወያየታቸውን ጽፏል። ከፍተኛ ባለስልጣኑ ከአስመራ አዲስ አበባ ገቡ። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ከጫፍ በደረሱበት በዚህን ወቅት የሚኒስትሩ 4 ኪሎ መገኘት ትልቅ ትኩረት ስቧል። የሚድል ፓወር ሀገራት በአፍሪካ ቀንድ ቀጠና ቡጢ ሊቃመሱ የኃይል አስተላለፋቸውን እያስተካከሉ ሲሆን ሪያድ አብይን ከአቡዳቢ መንጋጋ ፈልቅቃ ለማውጣት ጥረቷን የቀጠለች ሲሆን ይህ ካልሆነላት ግን በቀጣይ ሳምንታት አስተላልፏን ሙሉ በሙሉ ወደ አዳሉ ልታደርግ እንደምትችል ተገምቷል። ሳምንታት በፊት ኤርትራ የነበሩት የሳውዲ ምክትል ውጭ ጉዳይ ሚኒስተር ዋሊድ አልኬሪች ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ተወያይተዋል። ሳውዲ በአስቸኳይ ልዑኳን የላከቸው የኢትዮጵያ ጦር ከምጽዋ እስከ ሶማሌ ሰብሮ ለመግባት መዘጋጀቱን ጠቅላይ ሚኒስትር አብይ አህመድ ይፋ ባደረጉ ማግስት ነው። ትናንት እሁድ ሐዋሳ ላይ የልዩ ዘመቻዎች እስተወደደም ተጠላም ተዘግቶብን አንኖርም በሚል ወደ አሰብ ሰብሮ ለመግባት ዝግጁ መሆኑን ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁርጥ መልእክት አስተላልፏል። በኢትዮጵያና በኤርትራ ውጥረት ከኢሳያስ አፈወርቂ ጎን የተሰለፈችው ሳውዲ አረቢያ ከአዲስ አበባ ላይ አይኗን አልነቀለችም። ከአንድ ሳምንት በፊት የሳውዲ ውጭ ጉዳይ ሚኒስቴር ወደ አዲስ አበባ ቀንተው በቀጠናዊ ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው ይታወሳል። ዛሬ ደግሞ የሀገሪቱ ምክትል ውጭ ጉዳይ ሚኒስተር በአዲስ አበባ ከኢትዮጵያ ውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። የሳውዲ ባለስልጣናት ከአስመራ አዲስ አበባ የመመላለሳቸው ሚስጥር የኢትዮጵያና ኤርትራ ጦርነት ሊፈነዳ ጫፍ መድረሱ መሆኑ እየተገለጸ ነው። የሳውዲ አረቢያው ምክትል ውጭ ጉዳይ ሚኒስተር ከሳምንታት በፊት በአስመራ ተገኝተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና ቀጠናዊ
ጉዳዮች ዙሪያ ተወያይተው ነበር። የሳውዲ ውጭ ጉዳይ ሚኒስተር ከኤርትራው ፕሬዝዳንት ጋር በተገናኙበት ወቅት በቀይ ባህር ዳርቻ አገራቱ በሰላምና በደህንነት ጉዳዮች ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል። ከሁለት ሳምንት በፊት የሳውዲ አረቢያው የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፋርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ ተወያይተው እንደነበር ይታወሳል። በወቅቱ የሳውዲ ውጭ ጉዳይ ሚኒስተር ከጠቅላይ ሚኒስትር አብይ አህመድ ጋር በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸው ተገልጾ ነበር። የሳውዲ ምክትል ውጭ ጉዳይ ሚኒስተር ዋሊድ አልኬሪጅ በዛሬው ዕለት ከሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ምክክር ማድረጋቸው ተገልጿል። ከሳምንታት በፊት የኢትዮጵያ የውጭ ጉዳይ ሚኒስተር ወደ ሳውዲ አረቢያ በመጓዝ ከሀገሪቱ ባለስልጣናት ጋር መወያየታቸው ይታወሳል። ሳምንታት በፊት አስመራ የነበሩት የሳውዲ ምክትል የውጭ ጉዳይ ሚኒስተር ወደ አዲስ አበባ የመጡት በኤርትራና በኢትዮጵያ መካከል ግጭት ይቀሰቀሳል የሚል ስጋት ባየለበት ጊዜ ነው። ትራምፕ ከሶማሌላንድ ብስራት ሰሙ። ኢትዮጵያ የተመኘችው የጦር ቤዝ ለአሜሪካ ተላልፎ ሊሰጥ ነው። ሶማሌላንድ ለአሜሪካ ብርቅዬ ማዕድናትን ጨምሮ የጦር ቤዝ ለመስጠት መስማማቷ ታውቋል። ራሷን ከሶማሊያ የተለየች ነጻ ሀገር መሆኗን ያወጀችው ሶማሌላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድ ማስታወቋ ትኩረት ስቧል። በቅርቡ ከእስራኤል ባገኘችው የመጀመሪያ ሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የፈጠረባት ሶማሌላንድ ከተጨማሪ ሀገራት እውቅናን ለማግኘት በምታደርገው ጥረት ውስጥ ነው ለአሜሪካ ያላትን ፈቃደኝነት የገለጸችው። የሶማሌላንድ መንግስት ሚኒስትር የሆኑት ሃዳር አብዲ ለፈረንሳይ ዜና ወኪል ኤኤፍቢ እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ሰፈር እንድትመሰረት ሀገራቸው ፈቃደኛ መሆኗን ገልጸዋል። ዩናይትድ ስቴትስ ማዕድናትን እንድታወጣ የተለየ ፍቃድ ለመስጠት ፈቃደኞች ነን፣ በተጨማሪም የጦር ሰፈር እንዲኖራት በራችን ክፍት ነው በማለት ሶማሌላንድ ያላትን ፍላጎት በግልጽ ተናግረዋል። ሚኒስትር ሃዳር አክለውም ከአሜሪካ ጋር በአንዳንድ ነገሮች ላይ ከስምምነት ላይ እንደርሳለን ብለን እናምናለን ሲሉ ያላቸውን ተስፋ ገልጸዋል። የእስራኤል የቅርብ ወዳጅ የሆነችው አሜሪካ እስካሁን ለሶማሌላንድ እውቅና ለመስጠት ውሳኔ ላይ አልደረሰችም። ነገር ግን በአሜሪካ መንግስት ውስጥ ያሉ ባለስልጣናት እውቅና እንዲሰጥ ግፊት እያደረጉ ነው። አሜሪካ እስራኤል ለሶማሌላንድ እውቅና መስጠቷ የራሷ መብት መሆኑን የገለጸች ሲሆን ምንም እንኳን ፕሬዝዳንት ትራምፕ ከፓርቲያቸው ሪፐብሊካን አንዳንድ አባላት ግፊት ቢደረግባቸውም ተመሳሳይ እርምጃ እንደማይወስዱ መግለጻቸው ይታወሳል። ሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በቅርቡ እስራኤል በሀገራቸው የማዕድን ሀብትን በማውጣት ውስጥ እንድትሳተፍ ፍላጎት እንዳላቸው ጠቁመው ነበር። ምንም እንኳን በገለልተኛ ጥናት የተረጋገጠ ባይሆንም ሶማሊላንድ በአሁኑ ወቅት በዓለም ላይ ተፈላጊ ከሆኑት መካከል በሊቲየም በኮልታንና በሌሎች ማዕድናት የበለጸገች መሆኗን ባለስልጣናቷ ይናገራሉ። በተመሳሳይ ሚኒስትር ሃዳር አብዲ እስራኤልም በሶማሌላንድ ውስጥ ወታደራዊ ሰፈር የምትመሰረትበት እድል ሊኖር እንደሚችል ጠቁመዋል። እስራኤል ባለፈው ታህሳስ ለሶማሌላንድ የመጀመሪያውን የሀገርነት እውቅና መስጠቷን ተከትሎ ሶማሊያ ቁጣዋን ገልጻለች። የሶማሊያ ፕሬዝዳንት በተደጋጋሚ በሶማሌላንድና በእስራኤል መካከል የጦር ሰፈር የመክፈት ስምምነት መደረሱን በመግለጽ ሲከሱ ነበር። ሶማሌላንድ በእስራኤል ላይ ተደጋጋሚ ጥቃቶችን በሚሰነዝሩት የሁቲ ታጣቂዎች ከሚቆጣጠሯት የመን ባሻገር በኤደን ባህረ ሰላጤ ላይ የምትገኝ ሲሆን ለአሜሪካና ለእስራኤል ወታደራዊ እንቅስቃሴ ቁልፍ ናት። ሚኒስትሩ በተጨማሪም ከሶማሊያ ጋር መጠነ ሰፊ ወታደራዊና ምጣኔ ሀብታዊ ትብብር እያደረገች ያለችውን ቱርክን በማንሳት የሚጠበቅበትን የሚያከናውን መንግስት የላትም ከሚሏት ከሶማሊያ ይልቅ ከእኛ ጋር መነጋገር አለባቸው ሲሉ ጥሪ አቅርበዋል። ከ30 ዓመታት በላይ በማንም እውቅና ያላገኘ ነጻ መንግስት የመሰረተችውን ሶማሌላንድን እንደ ግዛቱ አካል የምትቆጥራት ሶማሊያ የእስራኤልን እውቅና ተከትሎ ጠንካራ ተቃውሞን በተለያዩ መድረኮች አሰምታለች።